አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። እንኳን ለእናታችን ለቅድስት ድንግል ማርያም የፍልሰታ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰታ ለማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘውትርም ለዘላለሙ አሜን። ይህ ስለሚያምኑት ነው። ለእናንተ የእግዚአብሔርን መንግሥት የማወቅ ሥልጣን ተሰጥቷችኋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምሳሌ በሚያስተምርበት ጊዜ ደቀ መዛሙርቱ ለምን በምሳሌ እንደሚያስተምር ጠየቁት። የዚያን ጊዜ የሰጣቸው መልስ ከላይ የጠቀስነውን ይመስል ነበር። ዛሬም የእግዚአብሔር መንግሥት ሥልጣንና ሥራ ሁሉን ቻይነት እንዲሁም አድራጊነት ያልተረዱ ሁሉ እግዚአብሔርን አሰራር የሚቃወሙበት ብዙ አጋጣሚ አለ። ይህ ደግሞ በጣም አስቸጋሪ ነው። ምክንያቱም ሰው የእግዚአብሔርን ሥራ ተቃወመ ማለት አምላክነቱን መለኮታዊ የሆነ ሥልጣኑን ተጋፋ ማለት ነውና። በመሆኑም እኛ ለምናምነው የእግዚአብሔር ኃይል ስለሆነውና ሕዝቡንም ሁሉ ለመንግሥቱ ተገዥ ስላደረገው ሥራ ሁሌም ቢሆን በእምነትና በድፍረት እንናገራለን። ፍልሰታ ለማርያም ሞት በጥር በነሐሴ መቃብር። ፍልሰታ ማለት ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን ከአንድ ቦታ ወደ ሌላ ቦታ ማዛወር፣ የነበረበትን ሀገር ለቆ ወደ ሌላ ሀገር መፍለስ ማለት ነው። ጾመ ፍልሰታ ሲባል የእመቤታችንን ሥጋ ከጌቴ ሴማኒ ወደ ገነት መፍለስን በኋላም እንዲሁም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ኑራ በሞት ከተለየች በኋላ እንደ አንድ ልጇ ሞታ መነሳቷና እርገቷንም ያዩ ዘንድ ሐዋርያት ከነሐሴ 1 እስከ 16 የጾሙት ጾም ነው። ጾመ ፍልሰታ ከሰባቱ አበይት አጽዋማት አንዱ ሆኖ በቀኖና እንዲጾም ከተወሰነበት ጊዜ ጀምሮ ምዕመናን ይጾሙታል። እመቤታችን ቅድስት ድንግል ማርያም በ5485 ዓመት ዓለም ከአባቷ ከቅዱስ ኢያቄምና ከእናቷ ከቅድስት ሐና እምሊባኖስ ትመጽእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሠረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀንም ሊባኖስ በምትባል ወረዳ በብፅዕት እንደተወለደች የቤተ ክርስቲያን ታሪክ በሰፊው ያስረዳል። በጾም በጸሎት በአስተብጽሖ የተገኘች ናትና ንጽሕት በመሆኗ ማኅደረ እግዚአብሔር ሆናለች። እመቤታችን ከእናትና ከአባቷ ዘንድ 3 ዓመት በቤተ መቅደስ 12 ዓመት ከልጇ ከወዳጇ ከመድኃኒታችን ከኢየሱስ ክርስቶስ ጋርም 33 ዓመት ከ3 ወር ከወልደ ዮሐንስ ነጎድጓድ ጋርም 14 ዓመት ከ9 ወር በጠቅላላውም 64 ዓመት ሲሆናት ጥር 21 ቀን በ49 ዓመተ ምህረት ከዚህ ዓለም በሞት ተለይታለች። ነቢያት አስቀድመው ስለ እመቤታችን ዕረፍትና ትንሣኤ በምስጢር ተናግረዋልና ነቢዩ ዳዊት በመዝሙሩ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎም ጽፏል። ፈጣሪ ሆይ ምዕመናን ወደምታሳርፍበት ወደ መንግሥተ ሰማያት የመቅደስን ታቦት ድንግል ማርያምን ይዘ ተነስ ሲል ማለቱ ነው። ይህም እመቤታችን እንደ ልጇ ትንሣኤ መነሳቷን የሚያመለክት ነውና። ታቦት ያላት ማደሪያው ስለሆነች ነው። ጠቢቡ ሶሎሞን ወዳጄ ሆይ ተነሽ፣ ውበቴ ሆይ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦችም በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ፣ የቀረ ቃልም በምድራችን ተሰማ፣
በለሱ እንዲሁ ጎመራ፣ ወይሩም እንዲሁም አበባውም መዓዛንም ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ ሲል ስለ እመቤታችን ቅድስት ድንግል ማርያም በምሳሌ ተናግሯልና። ወዳጁን ውበቱን ተነሽ ነይ እያለ የጠራው ኢየሱስ ክርስቶስ ነው። ተጠሪዋ እመቤታችን ናት። እነሆ ክረምት አለፈ ማለት በስደት በአይሁድ የዘወትር ጠላትነት በልጇ መከራና ስቅላት ስምዖን በቤተ መቅደስ እንደተናገረ ልቧ በሐዘን ሰይፍ የተከፈለ በሐዘንም ፍላጻ የተወጋበት የመከር ክረምት ወቅት አልፎ የክርስቶስ ሕማም ሞቱ ቤዛነቱም ተፈጽሟል። ትንሣኤው በምድር ላይ ተገልጧል እንዲሁም ተሰብኳል ማለት ነው። በምድራችንም አበባ ታይቷል ማለት የሐዋርያት ድምፅ በምድር ሁሉ ደርሷል ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት ድምፃቸውን ወደ ምድር ሁሉም ቃላቸውንም እስከ ዓለም ዳርቻ ወጣ ብሎ ስለ ሐዋርያት የተናገረው በዓለም ያለው መከራ ስደቱን እንዲሁ ሲገልጽ ነው። የዜማም ጊዜ ደረሰ ያለው የመከራ ጊዜ ነው። ሸለቆም በእህል ተሸፍኖ በደስታ ይጮኻሉ ይዘምራሉም ተብሏል። የመኸር ጊዜ ደረሰ የተባለው መኸር የፍሬ ጊዜ መሆኑን ክርስትናም እንዲሁ አፍርቷል ማለት ነው። በለሱ ጎመራ ማለት ደግሞ በጎ ምግባረ ፍሬ ሳያፈሩ የነበሩ ሰዎች በጎ ምግባር መስራት መጀመሪያቸውን የሚያሳይ ነው። በመጨረሻም እንዲሁ ወይኖችም አብበዋል፣ መዓዛቸውም እንዲሁ ተሰጥተዋል እንደተባለው በመላው ዓለም አብያተ ክርስቲያናት በሃይማኖት ማበብ መዓዛ ምግባቸውንም ማቅረብ ከጀመሩ በኋላ እመቤታችን አረፈች። የእመቤታችን ጥር 21 ቀን ረፍቷ በሆነበት ዕለት ሐዋርያት የእመቤታችንን ሥጋ ለማሳረፍ ወደ ጌቴሴማኒ መካነ መቃብር ይዘው ሄዱ። አይሁድም በቅናት መንፈስ ተነስተው ደግሞ ልጇ በሦስተኛው ቀን ከሙታን ተነሣ፣ እንደዚሁም በ40ኛው ቀን ወደ ሰማይ አረገ፣ እንደገናም ተመልሶ ይህን ዓለም ለማሳለፍ ይመጣል እያሉ በማስተማር ሕዝቡን ሁሉ ፈጽመው ወስደውታል። አሁንም ደግሞ ዝም ብንል እንዲሁ ብንተዋት እርሷንም እንደ ልጇ ተነስታ አረገች እያሉ ይህን በማስተማር ሲያውኩን ይኖራሉ አይደለምን? ኑ ተሰብስበን በእሳት እናቃጥላት ብለው ሁላቸውም ተማከሩ። መጥተውም ከመካከላቸው ታውፍንያ የተባለ ጎበዝ አይሁዳዊ እርሱ ተመርጦ ሄዶ የእመቤታችንን ሥጋ የተሸከሙትን አልጋ ሽንኮር ያዘ። የአልጋውን ሽንኮር በያዘ ጊዜ የእግዚአብሔር መልአክ በእሳት ሰይፍ 2 እጆቹን ቆረጣቸው። ከአልጋውም ሽንኮር ላይ እንዲሁ ተንጠልጥለው ቀሩ። ታውፍንያ በተፈጸመው ድርጊት ተጸጽቶ ወደ እመቤታችን ስለተማጸነ በሕቡ ታምር የተቆረጡት እጆቹን እንደ ቀድሞ አድርጋ ፈውሳዋለች። የእግዚአብሔር መልአክ የእመቤታችንን ሥጋ ከሐዋርያው ዮሐንስ ጋር ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቁ። ጌታም የእመቤታችንን ሥጋ ታወጣ ዘንድም ምድርንም ሁሉ እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነርሱም ትወጭ ዘንድ እግዚአብሔር አዞሻል አላት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን የማርያም ሥጋ ወጣ። ጌታችንም ዘላለማዊ ወደ ሆነ መንግሥተ ሰማያት መላእክትና ሰማዕታት እየሰገዱላት እንዲሁ አሳረጓት። ንጉሥ ዳዊት በወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለችና እንዳለ ወንጌላዊ ዮሐንስም ከእርሷ በረከት ተቀብሎ ተመልሶ ከሰማይ ወረደ። ሐዋርያትም ተሰብስበው ስለ እመቤታችን ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋን በታላቅ ክብር ማድረጉን ነገራቸው። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በባተ በገባ ዮሐንስም እንዲህ አላቸው፣ የእመቤታችንን ሥጋዋን ለማየት ኑ፣ 2 ሱባኤ በጾም እንለምን አለ።
በጾም በጸሎትም ሱባኤ ያዙ። ጌታም የእመቤታችንን ሥጋ አምጥቶ ስለ ሰጣቸው በታላቅ ዝማሬ በውዳሴና በጽኑ ምህላ ወስደው ቀድሞ በተዘጋጀው መካነ ዕረፍት በጌቴሴማኒ ቀበሯት። የእመቤታችን የቀብር ሥነ ሥርዓት በተፈጸመ ጊዜ ከ12ቱ አንዱ ቶማስ አልነበረምና ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን በተቀበረችበት በሦስተኛው ቀን እንደ ልጇ ትንሣኤ ተነስታም ስታርግ ያገኛታል። ትንሣኤዋን ሌሎች ሐዋርያት አይተዋል። ለእርሱ የቀረበት መስሎት ተበሳጭቶ በመጀመሪያ የልጅሽን ትንሣኤ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ከማዘኑ የተነሳ ከደመናው ተወርሮ ሲወድቅ ጣለው። እመቤታችንም ከእርሱ በቀር ሌሎች ሐዋርያት ትንሣኤዋን እንዳላዩ ነግራው አጽናንታው ሄዶም ለሐዋርያት የሆነውን ሁሉ እንዲነግራቸው አዛው ምልክት የሆነው ዘንድም ሰበኗን እንዲሁ መግነዟን ሰጥታ አረገች። ሐዋርያው ቶማስም በኢየሩሳሌም በደረሰ ጊዜ እመቤታችንን እኮ ቀበርናት ብለው ነገሩት። እርሱም ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። አንተ እንጂ የጌታን ትንሣኤ ተጠራጠርክ አሁንም አታምንምን? ብለው በቅዱስ ጴጥሮስ መሪነት ወደ እመቤታችን መካነ መቃብር ይዘውትም ሄደው መቃብሩን ቢከፍቱ ሥጋዋንም አጡት፣ እጅግም ደነገጡ። ቶማስም አታምኑኝምን ብዬ እንጂ እመቤታችን ተነስታ አርጋለች ብሎ የሆነውን ሁሉ ነገራቸው። ለማረጋገጫ ምልክት እንዲሆን የሰጠችውን ሰበኗን አሳያቸው። ሰበኗን መግነዟንም ለበረከት እንዲሁ ተቆራርጠው ተካፈሉ። በኋላም ወደ የአገሩ ስብከታቸው ሄደዋል። ሐዋርያትም ትንሣኤሽን ቶማስ አይቷል፣ እኛ ግን እንዴት ይቀርብናል ብለው ከነሐሴ 1 ቀን ጀምረው ሱባኤም ገቡ። በሱባኤው መጨረሻ በነሐሴ 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎታቸውን ተቀብሎ እመቤታችንን መንበር፣ ቅዱስ ጴጥሮስን ረዳት ቄስ፣ ቅዱስ እስጢፋኖስን ገባሬ ሰናይ ዲያቆን አድርጎ ቀድሶ ሁሉንም ካቆረባቸው በኋላ የእመቤታችንን እርገቷን ለማየት አብቅቷቸዋልና ቤተ ክርስቲያናችንም ሥርዓት ሰርታ ከ7ቱ አበይት አጽዋማት ተርታ አስገብታ ይህንን ታላቅ የበረከትና የምስጢር መግለጫ ጾም እንድንጾም አድርጋለች። ሐዋርያት ያዩትን ድንቅ ምስጢር የእመቤታችንን ትንሣኤና እርገት ለማየትና ከሐዋርያት አበው በረከት ለመሳተፍ ጌታችን ልጆቼ ይላቸው ለነበሩ ሐዋርያት አምሳል ሕፃናትና ወጣቶች፣ ሴቶችና ወንዶች፣ አረጋውያንም የጾመ ፍልሰታን መድረስ በናፍቆት እየጠበቁ በየዓመቱ በጾም በጸሎት ይሳተፋሉ። የእመቤታችን ትንሣኤና እርገት መታሰቢያ በጾመ ፍልሰታ ወቅት ብዙዎች ከቤታቸው ተለይተው በመቃብር ቤት ዘግተው አልጋና ምንጣፍ ትተው እንዲሁ በመሬት ላይ ተኝተው ዝግን ጥሬ እፍኝ ውሃ እየቀመሱ በጾምና በጸሎት በመጋደል እንዲሁ ይሰነብታሉ። በሰሙነ ፍልሰታ ምዕመናን ለእመቤታችን ያላቸውን ጽኑና ጥልቅ ፍቅር የሚያሳዩበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብር ሳያገኘው መግነዝ ፍቱልኝ መቃብር ፍቱልኝ ሳይል በሥልጣኑ እሁድ በመንፈቀ ሌሊት እንደተነሳ ሁሉ እርሷም በተቀበረችበት በሦስተኛው ቀን ማይደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ መቃብር ክፈቱልኝ ሳትል የልጇ ሥልጣን ኃይል ሆኗት መነሳቷ እንደዚሁም እንደ ልጇ ትንሣኤ ነው ተብሎ ሲከበርላት ይኖራል። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር
ክብር ምስጋና ይገባሃል ለዘላለሙ አሜን።